በኤርትራ ህዝባዊ አመጽ ተቀሰቀሰ። አፋር ክልል በተኩስ ተናጠች። ጦሩ በድንገት ወደ አሰብ ተጠጋ። የኢሳያስ መንግስት ፍጻሜ ተቃረበ። ህዝቡ ግልብጥ ብሎ ወጣ። የኤርትራ ጎዳናዎች በተቃውሞ ሰልፍ ተናጡ። የኢትዮጵያ መንግስት ፍላጎት አሰብ ብቻ አይደለም ሉዓላዊነትን ጭምር ለመድፈር ነው በሚል ተስፋ የቆረጠበትን የኤርትራን ህዝብ ለጦርነት ለማነሳሳት እየተጋጋጠ የሚገኘው የኢሳያስ መንግስት ያልጠበቀው ተቃውሞ ገጥሞታል። ኤርትራን በብቸኝነት ያስተዳደረው አምባገነኑ መሪ ኢሳያስ አፈወርቂ ፍጻሜው የደረሰ ይመስላል። ጦሩን ወደ ድንበር አስፍሮ ኢትዮጵያን ሲጠብቅ ከውስጥ ማብቂያ ያለው የማይመስል አመጽ ሁለተኛ ቀኑን ይዟል። ጉዳዩን በዝርዝር እናስደምጣቸዋለን። ህወሓት ከባድ እሳት ለኮሰ። በአፋር ክልል የህወሓት ኃይሎች ጥቃት መክፈታቸው ተነገረ። ወደ አፋር ክልል መሳሪያዎችን ጭኖ በገባ ማግስት በኢትዮጵያ አየር ኃይል በተወሰደበት የተሳካ የድሮን ጥቃት ከባባድ መሳሪያዎችን ጭምር ሳይቀር ያጣው የህወሓት ጦር ዛሬ በድጋሚ በአፋር ክልል በከባባድ መሳሪያ የታገዘ ጥቃት መክፈት መጀመሩ ተሰምቷል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ጀነራሉ ውሳኔውን ይፋ አደረጉ። መከላከያ ሰራዊቱ ከአማራ ክልል ነቅሎ ሊወጣ ነው። በአማራ ክልል የሚገኘው የመከላከያ ሰራዊት ክልሉን ለቆ በመውጣት ወደ ድንበር ይጠጋል ሲሉ ጀነራሎቹ መወሰናቸው ተሰማ። ይህም ውሳኔ ሰራዊቱ የፋኖን ምት መቋቋም እንዳቃተው አመላካሽ ነው ሲሉ ብዙዎች ሀሳባቸውን እየሰጡ ነው። ዝርዝሩን ይዘናል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።